አዎ ይሰማል። ኦኬ እንዲሁም አንደኛ ቆሮንቶስ 15:45 ላይ ሁለተኛው ሰው ህይወት የሚሰጥ መንፈስ ሆነ ይላል። እንዲሁም ሁለተኛ ቆሮንቶስ 13 ቁጥር 14-18 ላይ ጌታ ግን መንፈስ ነው ይላል። እዛ ጋር ጌታ የሚለው ወልድን ነውና ሌሎችም ወልድ መንፈስ መሆኑን የሚያሳዩ መጽሐፍ ቅዱስ ማስረጃዎችን ለማየት ሞክረናል። ወልድ መንፈስ ነው። ወልድ መንፈስ ነው። ያ መንፈስ የሆነው ወልድ በስጋ መጥቷል። ኦኬ በስጋ መጥቷል። ወልድ መንፈስ የሆነው ወልድ ማለት ነው። አሁን አብዛኛው ክርስቲያንም ራሱ አሁን አብ መንፈስ ነው ወይ ብትለው አዎ አብ መንፈስ ነው ይላል። መንፈስ ቅዱስ መንፈስ ነው ወይ መንፈስ ቅዱስ መንፈስ ነው ይላል። ወልድ ግን መንፈስ ነው ወይ ብለህ ብትጠይቀው ግን አብዛኛው ክርስቲያን ስታምፕ ይሆናል። መጽሐፍ ቅዱስ ግን በግልጽ ይናገራል ወልድ መንፈስ እንደሆነ። ምክንያቱም ወልድ አምላክ ነው። አያችሁ፣ አምላክነት ደግሞ መንፈስ አምላክ ደግሞ መንፈስ ነው። ኦኬ ወልድ በመለኮቱ ስጋ ሊሆን አይችልም፣ መንፈስ ነው። የራሱ ያደረገው ሰውነት ነው ስጋ። አያችሁ፣ ከአብ ጋር በባህሪ አንድ ነው ስንል ያ ባህሪው መንፈሳዊ ባህሪ ነው። ዕብራውያን 1 ላይ ዓለማትን በፈጠረበት በልጁ ይላል። ጥያቄ፣ ዓለማት ሲፈጠሩ ቁስ ነበር እንዴ? አልነበረም። ስጋ ነበር እንዴ? አልነበረም። ታዲያ ምንድን ነበር የነበረው? መንፈስ ነው፣ መለኮት ነው የነበረው። ስለዚህ ወልድ በመለኮቱ መንፈስ ነው፣ ከአብ ጋር አንድ በሆነበት ባህሪው፣ ከአብ ጋር ኮንሰብስታንሻል በሆነበት ባህሪው፣ ከአብ ጋር የመለኮት አንድነት እናናለን። ሶስት አካል አንድ ባህሪ እናናለን። ያ የባህሪ አንድነት፣ ያ ባህሪ ከአብ ጋር አንድ የሆነበት ባህሪ መንፈስ የሆነ ባህሪ ነው። ልክ እግዚአብሔር መንፈስ ነው እንደሚባለው ማለት። ለዛ ነው ሁለተኛው ሰው ህይወት የሚሰጥ መንፈስ ሆነ የተባለው። ሁለተኛው ሰው የተባለው ወልድ ነው። ሁለተኛው ሰው የተባለው ወልድ ነው። ኦኬ። ስለዚህ ወልድ መንፈስ መሆኑን በተለይ ክርስቲያኖች እንድትረዱ 21 ክፍል ያለው አርቲክል አለና በውስጥ መስፈር ምናልባት መጠየቅ የምትፈልጉ ካላችሁ በውስጥ መስፈር ሊንኩን ልሰጣችሁ እችላለሁ። ይሄን የተረዳ ሰው ልይስ ሊሆን አይችልም። በመሰረቱ ቅድም ምናልባት ዳኒና ማንም የሚኖሩ እንደውም ጥሩ ነበር። ወልድ የአብ ስጋ ነው የሚል ማስረጃ የለም ጋይስ። ወልድ የአብ ስጋ ነው የሚል ማስረጃ የለም። አሁን እነሱ ምን ብለው ነው የሚያምኑት? ወልድ አብ በስጋ ተገለጠ ብለው ያምናሉ። አብ በስጋ ተገለጠ ከተባለ ወይም አብ በስጋ ከተገለጠ ያ የተገለጠበት ስጋ አብ የተገለጠበት ስጋ ማለት ነው እንግዲህ እንደነሱ የአብ ስጋ ነው የሚሆነው። አያችሁ፣ ጉድ ኒውስ። አዎ ወልድ ፍጹም አምላክ ፍጹም ሰው ነው። አሁን ስቤዋለሁ። ቆይ ሳሚሻ የኔ ነው፣ እኔ ነኝ የምጨምቀው፣ አንተ የራስህን አውራ። እሺ ስለዚህ አብ በስጋ ከተገለጠ እነሱ እንደሚሉት ያ የተገለጠበት ስጋ የአብ ስጋ ነው የሚሆነው። የዛ ስጋ ባለቤት ሊሆን የሚችለው አብ ነው። የኛ ጥያቄ መጽሐፍ ቅዱስ አብ ስጋ አለው ብሎ የሚያስተምርበት ክፍል የቱ ጋር ነው? መጽሐፍ ቅዱስ ወልድ ስጋ እንዳለው ይናገራል። አሁን ማቴዎስ ወንጌል ምዕራፍ 26 ከቁጥር 26-29 ስትመለከቱ እንኩ ይሄ ለብዙዎች ኃጢአት የሚቆረስ ስጋዬ ነው ካለ በኋላ ጌታ ወረድ ብሎም ይሄ እንኩ ይሄ ለብዙዎች ኃጢአት የሚፈስ ደሜ ነው ካለ በኋላ ወረድ ብሎ በአባቴ መንግስት እስከመጣ ድረስ ከዚህ አልበላም ይላል። አያችሁ፣ ስጋዬ ብሎ ሊናገር የሚችለው አባቴ ያለው አካል ነው። ስጋዬ ሊል የሚችለው አባቴ ሊል የሚችለው አካል ነው፣ ወይም ወልድ። አያችሁ፣ ወልድ ነው ስጋዬ ብሎ ሊናገር የሚችለው። ላይክዋይዝ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። የልጁ ደም፣ አስተውሉ፣ የልጁ ደም። ደም ያለው ልጁ ነው። የደሙ ባለቤት ወልድ ነው። ስለዚህ ስጋ ያለው ደም ያለው ወልድ ነው። ክፍል እናንብበው። አሁን መክፈት እችላለሁ። ይሄን ክፍል እናንብበው። እግዚአብሔር በስጋ የላከው ልጁን እንጂ አብ ራሱ ልጁን እንጂ በስጋ የላከው እሱ ራሱ በስጋ አልመጣም። ላሳያችሁ ምን እንደሚል ሮሜ 8:3ን ሁሌም ክርስቲያኖች መቼም መርሳት የሌለባችሁ ነገር ክርስቲያኖች ከወልድ ኢየሱስ ጋር ስትነጋገሩ ክርስቲያኖች መቼም መርሳት የሌለባችሁ ነገር መቼም መርሳት ከሌለባችሁ ጥቅስ አንዱ ሮሜ 8:3 ነው። ሮሜ 8:3 ብቻውን ወልድ ኢየሱስ ክርስትና እንዳልሆነና ፍጹም ከክርስትና ውጭ የሆነ ትምህርት እንደሆነ ፕሩቭ ያደርጋል። ሮሜ 8:3 ብቻውን ላሳያችሁ። ቋንዴ እያስቸገረኝ ነው። ቋንዴ ልክፈተው። ቆይ ሮሜ 8:3 ብቻውን ወልድ ኢየሱስ ክርስትና እንዳልሆነ ፕሩቭ የሚያደርግ ቴክስት ነው። ወልድ ኢየሱስ ለምን እንደሆነ አሳያችኋለሁ። ተመልከቱ ምን እንደሚል ሮሜ 8:3
ተመልከቱ ምን እንደሚል ሮሜ 8:3 ወደ ሮሜ ሰዎች ምዕራፍ 8 ቁጥር 3 ከስጋ የተነሳ ስለደከመ ለሕግ ያልተቻለውን በደንብ ስሙ፣ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአት ምክንያት ልኮ አድርጓልና እንደ መንፈስ ፍቃድ እንጂ እንደ ስጋ ፍቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በስጋ ኮንን ይላል። አስተውሉ። እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ ላከ ነው የሚለው። ስለዚህ በዚህ ቴክስት መሰረት በስጋ የመጣው ማን ነው? አብ ወይስ ወልድ? በዚህ ቴክስት መሰረት መልሱልኝ። እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ ላከው ይላል። ስለዚህ በዚህ ቴክስት መሰረት በስጋ የመጣው ልጁ ነው ወይስ ልጁ ልጅ የሆነለት አካል ወይም ደግሞ የልጁ አባት? በሮሜ 8:3 መሰረት ማን ነው በስጋ የመጣው? እግዚአብሔር ወይስ እሱ በስጋ የላከው ልጅ? መልሱልኝ። ማን ነው በስጋ የመጣው? በሮሜ 8:3 መሰረት ኦኬ፣ ትክክል። የገዛ ልጁን በኃጢአተኛ ስጋ ምሳሌ ላከው ይላል። ሶ በስጋ የመጣው ልጁ ነው ወይስ የልጁ አባት? እግዚአብሔር ነው ማለትም አብ። እዚህ እንግዲህ እግዚአብሔር እየተባለ ያለው አብ ነው፣ ምክንያቱም የገዛ ልጁ ይላል። ሶ አብ ነው በስጋ የመጣው ወይስ አብ በስጋ የላከው ልጁ ነው በስጋ የመጣው? ልጁ ነው በስጋ የመጣው። አሁን እዚህ ጋር እንዴት ፕሮብሌማቲክ እንደሚሆን ተመልከቱ። ወልድ ማለት አብ የተገለጠበት ስጋ ከሆነ አሁን እዚህ ጋር ልጅ የሚለውን ቃል ተመልከቱ። ልጅ የሚለውን ቃል እዚህ ጋር ስጋ ብለን ከተረዳ ነው ወይ ደግሞ ስጋ ነው ከተባለ እግዚአብሔር የገዛ ስጋውን በኃጢአተኛ ስጋ ምሳሌ ላከ ሊባል ነው። ተመልከቱ። ስጋ በስጋ ተላከ ሊባል ነው። ሮሜ 8:3 በደንብ አስተውሉ ጋይስ። ስጋ በስጋ ተላከ ሊባል ነው። ወልድ ማለት አብ የተገለጠበት ስጋ ነው ከተባለ ስጋ በስጋ ተላከ ሊባል ነው። እነሱ እንደሚሉት ከሆነ ስጋ በስጋ ተላከ ሊባል ነው። አያችሁ፣ አሁን ይሄ በክርስትና ይሄ ፐርፌክት ሴንስ ነው። በክርስትና ችግር የለው። እዚህ እግዚአብሔር የገዛ ልጁ ላከ ሲል ይሄ ልጁ ማን ነው? ከእርሱ ጋር በመለኮት አንድ የሆነው አምላክ ነው። ያው በአምላክነት ከአብ ጋር የተለየ አይደለም፣ ከአብ ጋር አንድ ነው። ሶ አብ የገዛ ልጁን በኃጢአተኛ ስጋ ምሳሌ ላከ ሲል ከእርሱ ጋር የባህሪ አንድነት ያለውን ከእርሱ ጋር ኮንሰብስታንሻል የሆነውን ኦኬ፣ ከእርሱ ጋር የመለኮታዊ ባህሪ አንድነት ያለውን ልጁን መለኮት የሆነውን ልጁን ላከ ማለት ነው በክርስትና። እንደነሱ ከሄድን ግን እዚህ ጋር ልጁ የተባለው ስጋ ከሆነ የገዛ ልጁን በኃጢአተኛ ስጋ ምሳሌ ላከ ሲል ስጋን በስጋ ላከ ሊባል ነው። which is an absurdity። አያችሁት እንዴት አብሰርድ እንደሆነ ጋይስ? እንዴት አብሰርድ እንደሚሆን ተረዳችሁት? ሮሜ 8:3 በደንብ አስተውሉ። እንዴት ወደ አብሰርዲቲ እንደሚያመራ አያችሁ? ስለዚህ ልጁ ስጋ አይደለም ማለት ነው። መገለጫ ስጋ አይደለም። እሱ ራሱ በስጋ የመጣው አምላክ ነው። አለበለዚያ ስጋ ነው ካለን ስጋ በስጋ ተላከ ሊባል ነው። የገዛ ልጁን በኃጢአተኛ ስጋ ምሳሌ ላከው ሲል ስጋን በኃጢአተኛ ስጋ ምሳሌ ላከ በማለት ወይ ደግሞ ወደሚል ስጋ በስጋ ተላከ ወደሚል ድምዳሜ ሊያደርስ ነው። የመጀመሪያው ነጥብ ይሄ ነው። ሁለተኛው ነጥብ ነው። አንደኛ በስጋ የመጣው አብ አይደለም። አብ ልጁን በስጋ ላከ እንጂ እሱ ራሱ በስጋ አልመጣም። ተመልከቱ። የመጀመሪያው ነጥብ ይሄ ነው። የገዛ ልጁን በኃጢአተኛ ስጋ ምሳሌ ላከ እንጂ አብ ራሱ በስጋ አልመጣም። የመጀመሪያው ነጥብ ይሄ ነው። ሁለተኛ ልጁ ስጋ ነው ከተባለ ልጁን በኃጢአተኛ ስጋ ምሳሌ ላከው ስለሚል ስጋ በስጋ ተላከ ሊባል ነው which is nonsense። ሁለተኛው ነጥብ ይሄ ነው። ሶስተኛው ነጥብ ልጁ ቀድሞም ፕሬኤግዚስት ያደርግ ነበረ። ፕሬኤግዚስት ካላደረገ በስጋ ሊላክ አይችልም። እንዴት ነው ላስረዳችሁ። ለምሳሌ አባቴ እኔን ላከኝ ካልኩ አባቴ እኔን ከመላኩ በፊት እኔ ነበርኩ ማለት አይደለም። ለመላክ እኔ በአባቴ ለመላክ አባቴ እኔን እንዲልከኝ ቀድሜ መኖር የለብኝም? ቅድመ ህልውና ሊኖረኝ አይገባም? መልሱልኝ ጋይስ። ቅድመ ህልውና ሊኖረኝ አይገባም? ይገባል። አያችሁ፣ የሌለ ነገር ሊላክ አይችልም። ነን ኤግዚስተንት የሆነ ነገር ሊላክ አይችልም። ሊላክ የሚችለው ማን ነው? ኤግዚስት የሚያደርግ ነገር ነው። እኔ አሁን ተነስቼ አሁን ለምሳሌ ልጅ የለኝም፣ አልወለድኩም፣ ትዳርም አልያዝኩም። እኔ ተነስቼ ልጅ ላኩ ልል አልችልም። ለምን? ልጅ የለኝማ። ልጅ የለኝም። አባቴ ግን ልጅ ላኩ ሊል ይችላል። ለምን? እኔ ልጁ አለው። እኔ ስላለው እኔ ሊልከኝ ይችላል። እዚህ ጋር ወልድ በስጋ ከመገለጡ በፊት ወይም ደግሞ በስጋ ከመላኩ በፊት እዚህ ጋር በኃጢአት ምክንያት ልኮ አድርጓና ስለሚል ወልድ በስጋ ከመላኩ በፊት ኤግዚስት ካላረገ እንዴት ሊላክ ቻለ? የሌለ ነገር ኤግዚስት ሊደረግ ይችላል እንዴ? ማለት የሌለ ነገር ሊላክ ይችላል እንዴ? የሌለ ነገር እኮ ሊላክ አይችልም።
ስለዚህ አለ ማለት ነው ነበር ማለት ነው። አሁን ኦሎጂስቶች እንደዚህ ስጠይቋቸው ምን ይላሉ? እዚህ ጋር ቃሉን ነው በስጋ የላከው ይሏቸዋል። ሮሜ 8:3 ግን የገዛ ቃሉን በስጋ ላከው አይልም። የገዛ ልጁን በስጋ ላከው ነው የሚለው። ያው በደንብ እዚህ አስተውሉ። ለኛ ለክርስቲያኖች ቃል ራሱ ወልድ ነው። ራዕይ 19:13 ላይ ስሙም የእግዚአብሔር ቃል ነበር ይላል። ዮሐንስ 1 ላይም ቃልም እግዚአብሔር ነበር ይላል። ስለዚህ እግዚአብሔር ከተባለ ዲቫይን ፐርሰን እንጂ ስፒች ሊሆን አይችልም። ስፒች ንግግር እግዚአብሔር ተብሎ ጠርቶ ስለማያውቅ ስምም ሊሆን ስለማይችል፣ ስለዚህ እዚህ ጋር ለኛ ለክርስቲያኖች እዚህ ጋር ልጅ የተባለው ቃል ነው ቢባል ለኛ ችግር የለውም። ምክንያቱም ቃል ራሱ ወልድ ነው ብለን ስለምናምን፣ እነሱ ግን ቃል ንግግር ነው። ስለዚህ የገዛ ልጁን በኃጢአተኛ ስጋ ምሳሌ የሚለውን በኃጢአተኛ ስጋ ምሳሌ ላከው የሚለውን ይሄን የመጽሐፍ ቅዱስ ክፍል ሚስ ኢንተርፕሬት የሚያደርጉት እንዴት ነው? ንግግሩን በስጋ ላከ በማለት ነው። እነሱ ቃሉን በስጋ ላከ ሲሉ ይሄ የሚነገረው ንግግሩን የሚሰማውን ቃሉን በስጋ ላከ ማለት ነው የሚሏችሁ። ሮሜ 8:3 ግን እንደዛ አይልም። ልጁን በስጋ ላከ ይላል እንጂ ቃሉን አይልም። ኦኬ፣ በቃል አረዳድ ዙሪያ ላይ ክርስቲያናዊ አረዳድ ስለሌላቸው ማለት ነው። ኦኬ፣ ስለዚህ ወልድ እንደ ወልድ ፕሪ ኤግዚስት ያደርግ ነበር። የገዛ ልጁን በኃጢአተኛ ስጋ ምሳሌ ላከው። የሌለ ነገር ሊላክ አይችልም። ስለዚህ ወልድ በኃጢአተኛ ስጋ ምሳሌ ከተላከ ከመላኩ በፊት ነበር ማለት ነው። የሌለ ነገር ሊላክ ስለማይችል ማለት ነው። ስለዚህ ሮሜ 8:3 ብቻውን ኦንሊ ጂሰስ ክርስትና እንዳልሆነ ያሳያል። ምንም ሌላ ቴክስት አያስፈልግም። ኦንሊ ጂሰስ ብቻውን ሮሜ 8:3 ብቻውን ኦንሊ ጂሰስ ክርስትና እንዳልሆነ ያሳያል። አሁን ጋይስ ተመልከቱ። ወልድ አሁን ቀደም የጠቀስኩላችሁን ክፍል አሳያችሁ። ማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ጀምሮ እንደሚል ተመልከቱ። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነውና አለ። እሺ፣ ጽዋንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ካለ በኋላ ተመልከቱ ቁጥር 29 ላይ ምን እንደሚል። ነገር ግን እላችኋለሁ በአባቴ መንግስት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚህ ቀን ድረስ ከዛሬ ጀምሬ አልጠጣውም ይላል። አያችሁ። ስለዚህ ስጋ ብሎ ሊናገር የሚችለው ማን ነው? አባቴ ብሎ የሚናገረው አካል ነው። ወልድ ነው ስጋ ያለው። ይሲ ስጋ ያለው ወልድ ነው። አብ ስጋ አለው የሚል ምንም አይነት ማስረጃ የለም። ለምን መሰላችሁ? አብ ስጋ አለው የሚል ማስረጃ አምጡ ብለን የምንጠይቀው ለምን መሰላችሁ? እነሱ በስጋ ተገለጠ የሚሉት አብን ነው። ስለዚህ አብ በስጋ ከተገለጠ እነሱ እንደሚሉት ያ የተገለጠበት ስጋ የአብ ስጋ ነው ሊሆን የሚችለው። የዚያ ስጋ ባለቤት አብ ነው ሊሆን የሚችለው። አያችሁ፣ የዛ ስጋ ባለቤት ሊሆን የሚችለው ማን ነው? አብ ነው። ስለዚህ እነሱ የሚሉት ነገር ክርስትና ከሆነ መጽሐፍ ቅዱሳዊ ከሆነ አብ ስጋ አለው የሚል ማስረጃ መቅረብ አለበት። አብ ስጋ አለው የሚል ማስረጃ መጽሐፍ ቅዱስ እንደሚነግረን ስጋ ያለው ማን ነው? ወልድ ነው። ስጋዬ ብሎ ሊናገር የሚችለው ወልድ ነው። የመጀመሪያው ነጥብ ይሄ ነው። ሁለተኛው ነጥብ ስጋ፣ አሁን እነሱ ምን ብለው ነው የሚያምኑት? ወልድ ማለት አብ የተገለጠበት ስጋ ነው ብለው ነው የሚያምኑት። ወልድ አብ የተገለጠበት ስጋ ነው ብለው ነው የሚያምኑት። ኦኬ፣ ወልድ አብ የተገለጠበት ስጋ ከሆነ እነሱ እንደሚሉት እንዴት ስጋ ሊኖረው ቻለ? ስጋዬ ብሎ እንዴት ሊናገር ቻለ? ተመልከቱ። ስጋ አለው እንዴ? ስጋዬ ብሎ ሊናገር ይችላል እንዴ? እንትን እንደማለት ከሆነ አሁን ለምሳሌ ጉበት አለው እንደማለት እኮ ነው። ቆዳዬ ቆዳ አለው፣ ሳምባዬ ሳምባ አለው እንደማለት እኮ ነው። እሱ ራሱ ስጋ የሆነ ነገር መገለጫ የሆነ ነገር እንዴት ስጋ ሊኖረው ይችላል? አሁን እዚህ ጋር ምንድነው እያለ ያለው? ስጋዬ ማን ነው? ስጋዬ እያለ ያለው ወልድ አባቴ ብሎ እየተናገረ አብ ነው ከተባለ አብ አባት አለው ማለት ነው። ስለዚህ አብ ሊሆን አይችልም። ተናጋሪው ወልድ ነው። ወልድ ግን እነሱ መገለጫ ስጋ ነው ብለው የሚያምኑት። ኦኬ፣ ወልድ መገለጫ ስጋ ከሆነ እንዴት ስጋ ሊኖረው ቻለ? እንዴት የስጋ ባለቤት ሊሆን ቻለ? ስጋ ሊኖረው ይችላል እንዴ? እስቲ መልሱልኝ ጋይስ። ስጋ ሊኖረው ይችላል እንዴ? ስጋ የስጋ ባለቤት ሊሆን ይችላል እንዴ? ስጋ የስጋ ባለቤት ሊሆን ይችላል? እሱ ራሱ እኮ ስጋ ነው አይደል እንዴ? እሱ ራሱ ስጋ ከሆነ እንዴት ስጋዬ ብሎ ሊናገር ቻለ? ተረታችሁታ ጋይስ ፖይንቱን? ስጋ ከሆነ እሱ ራሱ እንዴት ስጋዬ ብሎ ስጋ እንዳለው ሊናገር ቻለ? ስለዚህ ወልድ ስጋ ሊሆን አይችልም። ራሱን የቻለ ማንነት ነው። አያችሁ፣ ራሱን የቻለ ማንነት ስለሆነ ነው ስጋ ሊኖር የቻለው። እሱ ራሱ ስጋ ከሆነ ግን የሌላ ማንነት ማለትም የአንድ ማንነት ስጋ ከሆነ ስጋ ሊኖሩ አይችልም። ስጋ የስጋ ባለቤት ሊሆን አይችልም። ስጋ ሊኖሩ አይችልም። ስለዚህ ወልድ የመገለጫ ስጋ ሊሆን አይችልም ማለት ነው። ሁለተኛው ነጥብ ይሄ ነው። ሶስተኛው ነጥብ
አሁን ተመልከቱ እዚህ ጋር ምንድነው እያለ ያለው ቁጥር 29 ላይ በአባቴ መንግስት ከእናንተ ጋር ከወይን ፍሬ አዲሱን ከምጠጣበት እስከዚያ ቀን ድረስ ጀምሬ አልጠጣሁም አላቸው። በአባቴ መንግስት ተናጋሪው ማን ነው? እዚህ ጋር ተናጋሪው ማን ነው ስንል ተናጋሪው አብ ነው ከተባለ አብ አባት አለው ማለት ነው። ተመልከቱ በደንብ ስሙ። አሁን እዚህ ጋር ሶስተኛ ነጥብ ጋር እየመጣን ነው። ተናጋሪው አብ ከሆነ አብ አባት አለው ማለት ነው። አባቴ ነው እያለ ነው። አይ ተናጋሪው ደግሞ ወልድ ነው ከተባለ ራሱን የቻለ ሊናገር የሚችል ኢንተራክት ሊያደርግ የሚችል ኮንሽስ የሆነ ወልድ የሚባል ፐርሰን አለ ማለት ነው። አባቴ ሊል የሚችል እኔ ተነስቶ አሁን ለምሳሌ እኔ ጉበቴ ተነስቶ አባቴ ብሎ ሊናገር አይችልም። አጥንቴ ተነስቶ አባቴ ብሎ ሊናገር አይችልም። ሳምባዬ ተነስቶ አባቴ ብሎ ሊናገር አይችልም። ቦዲ ፓርት ነው፣ መገለጫ ስጋ ነው፣ ራሱን የቻለ ማንነት አይደለም። እዚህ ጋር ግን ወልድ ምን ብሎ እየተናገረ ነው? አባቴ ብሎ እየተናገረ ነው። ስለዚህ ተናጋሪው አብ አይደለም ወልድ ነው ከተባለ አብን ያልሆነ ራሱን የቻለ ሊናገር የሚችል ኢንተራክት ሊያደርግ የሚችል ወልድ የሚባል ማንነት አለ ማለት ነው። አባቴ ብሎ ሊናገር የሚችል መገለጫ ስጋ እኔ ብሎ ሊናገር አይችልማ። እንዴት ነው መገለጫ ስጋ እኔ ብሎ ሊናገር የሚችለው? ስንትስ ተናጋሪ አለ? አሁን እዚህ ጋር ተናጋሪው አብ አይደለም ከተባለ ተናጋሪው ወልድ ነው ከተባለ ስለዚህ ሊናገሩ የሚችሉ ሁለት አካላት አሉ ማለት እኮ ነው። ሊናገሩ የሚችሉ ሁለት አካላት አሉ። አንዱ አንዱን ያልሆነ፣ አንዱ አባቴ የማይል፣ አንዱ ልጄ የማይል። አብ አባቴ ብሎ ሊናገር አይችልም። ወልድ ልጄ ብሎ ሊናገር አይችልም አብን። ስለዚህ ዲስቲንክት የሆኑ ተናጋሪዎች አሉ ማለት ነው። አለበለዚያ አብ አባት አለው ሊባል ነው። አይ ተናጋሪው ወልድ ነው ከተባለ ደግሞ እንዴት መገለጫ ስጋ ሊሆን ቻለ? ወልድ መገለጫ ስጋ እንዴት ሊሆን ቻለ? መገለጫ ስጋ ይናገራል ወይ? መገለጫ ስጋ እንዴት ሊናገር ይችላል? እኔ አሁን ተነስቼ ኩላሊቴ አባቴ ያልል እችላለሁ? አይ አልችልም። ራሱን የቻለ ማንነት አይደለማ። ስጋ ነው፣ መገለጫ ስጋ ነው እንጂ ራሱን የቻለ ማንነት አይደለም። ወይም በቴዎሎጂካል ቋንቋ ሰልፍ ሰብሲስቲንግ ፐርሰን አይደለም። ይሄ ስለዚህ ወልድ የሚባል ሰልፍ ሰብሲስቲንግ የሆነ ፕሪ ኤግዚስት የሚያደርግ ምክንያቱም በስጋ ላከው ነው የሚለው። በስጋ ከላከው በስጋ ከመላኩ በፊት ነበረ ማለት ነው። ያልነበረ ነገር ሊላክ ስለማይችል ሰልፍ ሰብሲስቲንግ የሆነ በስጋ ከመላኩ በፊትም እንኳን የነበረ በስጋ ሊላክ የሚችል which ቀድሞ ስጋ አልነበረም ማለት እኮ ነው። በስጋ ተላከ ማለት ቀድሞ ስጋ አልነበረም። ምንድን ነበር? መንፈስ ነበር። አንደኛ ቆሮንቶስ 15:45 እንደሚለው እንደዛ ፕሪ ኤግዚስት የሚያደርግ ሰልፍ ሰብሲስቲንግ የሆነ ራሱን የቻለ ማንነት አለ ማለት ነው ወልድ የሚባል። አለበለዚያ እንዴት አባቴ ብሎ ሊናገር ቻለ? ወይስ አባቴ የሚለው አብ ነው? ይሄ መብራራት ያለበት ቶፒክ ነው። ሌላው ቅድም ወልድ መንፈስ ነው ብያችኋለሁ። ወልድ መንፈስ በመለኮቱ ነው ጋይስ። ወልድ መንፈስ ነው ስንል በመለኮቱ ነው። በመለኮት ወልድ መንፈስ ነው፣ ቁስ ሊሆን አይችልም። የራሱ ባደረገው ስጋ ወይ ደግሞ አሲዩም ባደረገው ሂውመን ኔቸር አማካኝነት እንጂ ወልድ ሰው የሆነው በመለኮቱ ስጋ የሆነው በመለኮቱ ወልድ መንፈስ ነው። ይሄንን ከየት ማስረጃ ብትጠይቁኝ ላሳያችሁ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 እንደዚህ ይላል፣ እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆኖ ተብሏል፣ ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ። አያችሁ፣ ኋለኛው አዳም ሕይወት የሚሰጥ መንፈስ ሆነ። አሁን ጥያቄ ኋለኛው አዳም ማን ነው ስንል አብ አይደለም። አብ ኋለኛው አዳም ነው የሚል አንድም ማስረጃ የለም። ምክንያቱም ኋለኛው አዳም መባል ምንን ያመለክታል? ሰውነትን ያመለክታል፣ ሂውማኒቲን ያመለክታል። አብ ሂውማኒቲ ያለው የሚል ማስረጃ፣ አብ ስጋ አለው ሰው ነው የሚል ማስረጃ የለም። ቅድም እንዳየነው ስጋ ያለው ሰውነት ያለው ማን ነው? ወልድ ነው። ኦኬ፣ በስጋ ብሎ ሊናገር የሚችለው ወልድ ነው። የልጁም የኢየሱስ ክርስቶስም ከኃጢአት ሁሉ ያነጻል። የልጁ ደም፣ የአብ ደም አይደለም። የአብ ደም ብሎ ነገር የለም። የልጁ ደም ነው ያለው። ሶ ወልድ ሰውነት አለው። ሰውነት ያለው ወልድ ነው። አብ ሰውነት አለው የሚል ምንም ማስረጃ የለም። መንፈስ ቅዱስ ሰውነት አለው የሚል ምንም አይነት ማስረጃ የለም። ወልድ ነው ሰውነት ያለው። ለምንድን አሁን ጋይስ ወልድ ለምን ሰውነት አለው? በስጋ ስለተላከ። አሁን ቅድም ማቴዎስ ወንጌል ምዕራፍ 26 ከቁጥር 26-29 ላይ ወልድ ስጋዬ ብሎ ሲናገር እናያለን። በአባቴ ብሎ የሚናገረው በአባቴ መንግስት ላይ ወልድ ነው። ስጋዬ ያለው ማን ነው? ስለዚህ ስጋዬ ያለው ማን ነው? ወልድ ነው። ስለዚህ ጥያቄ ወልድ እንዴት ስጋዬ ብሎ ሊናገር ቻለ ስንል ሮሜ 8:3 ላይ ይናገራል። በኃጢአተኛ ስጋ ምሳሌ የገዛ ልጁን በኃጢአተኛ ስጋ ምሳሌ ልኮ አድርጓል ይላል። ስለዚህ እግዚአብሔር ልጁን በስጋ ስለላከው ያ በስጋ የተላከው ወልድ ስጋዬ ብሎ ሊናገር ይችላል። በደንብ ጋይስ። ስለዚህ አብ ልጁን በስጋ ስለላከው
ያ በስጋ የተላከው ወልድ ብሎ ሊናገር ይችላል። አያችሁ፣ ስጋዬ ብሎ ሊናገር ይችላል። ግን ስጋ ብቻ አይደለም፣ መንፈስም ነው፣ መለኮትም ነው። በመለኮቱ መንፈስ ነው። ለዛም አዳም ህይወትን የሚሰጥ መንፈስ ሆነ የሚለው አያችሁ፣ ህይወትን የሚሰጥ መንፈስ ነው። ሁለቱንም ነው። አሁን ብዙ ጊዜ ኢየሱስ ሚኒስትራችሁ ምን ብሎ ያታላችኋል? እዚህ ጋር ህይወት የሚሰጥ መንፈስ የተባለው በወልድ ውስጥ ራሱ ነው ህይወት የሚሰጥ መንፈስ ሆነ የሚለው። ስለዚህ ወልድ ስጋም ነው መንፈስም ነው። ተመልከቱ፣ ስጋም ነው መንፈስም ነው፣ ሰውም ነው አምላክም ነው። አያችሁ፣ በመለኮቱ መንፈስ ነው፣ በስጋው ደግሞ በሰውነቱ ደግሞ ስጋ ነው። ሁለቱም ባህሪያት አሉት። ስለዚህ እዚህ ጋር አንደኛ ቆሮንቶስ 15:45 ላይ የክርስቶስ ኢየሱስን ቱ ኔቸር እናያለን። ኢተርናል የኖረበት ኔቸር ይሄው መንፈስ የተባለው መለኮት፣ በኋላ አስዩም ያደረገው ኔቸር ደግሞ በኋላ የራሱ ባህሪ ያደረገው ባህሪ ደግሞ የሰውነት ኔቸር፣ ሁለተኛውን ኔቸር እንመለከታለን። ስለዚህ ወልድ መንፈስ ነው እንጂ መገለጫ ስጋ አይደለም። መገለጫ ስጋ ከሆነ እንዴት ህይወትን የሚሰጥ መንፈስ ሆነ? እንዴት ህይወትን የሚሰጠው መንፈስ ሊባል ቻለ? ተረዳችሁ ጋይስ? ይሄ በጣም ይሄን የገባው ሰው አለቀ በቃ። ኦሊሽስ ክርስትና እንዳልሆነ ይረዳል። ክሊር ነው ጋይስ? ክሊር ነው። በጣም ከአብ ጋር አንድ በሆነበት ባህሪው ከአብ ጋር አንድ በሆነበት ባህሪው ከአብ ጋር የመለኮት አንድነት ባለው ባህሪው መንፈስ ነው። አሲውም ባደረገው የራሱ ባደረገው ሰዋዊ የሰውነት ኔቸር ወይ ደግሞ ሂውመን ኔቸር ደግሞ ስጋ ነው። ሁለቱንም ነው ወልድ። ለዛም ነው ባይዘ በሁሉ ቦታ ይገኛል የተባለው ወልድ በሁሉ ስፍራ አለ። ባይዘ ማስረጃ ልስጣችሁ። ኤፌሶን ምዕራፍ 4 ከቁጥር 7 እስከ 10 ተመልከቱ። ኤፌሶን ምዕራፍ 4 ከቁጥር 7 እስከ 10 በደንብ ይዩ። ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን ይላል። ተመልከቱ፣ እንደ ክርስቶስ ስጦታ መጠን እየተወራ ያለው ስለ ክርስቶስ ነው። አሁን ይሄ ለምን ኢምፖርታንት እንደሆነ አሳያችኋለሁ። ስለዚህ ወደ ላይ በወጣ ጊዜ ምርኮ ማረከ፣ ለሰዎችም ስጦታን ሰጠ ይላል። ወደ ምድር ታችኛ ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለትስ ምን ማለት ነው? ይህ የወረደው ወደ ምድር ታችኛ ክፍል የወረደው ሁሉን ይሞላ ዘንድ ደግሞ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው ይላል። ራሱ ያው ነው ይላል። አሁን ተመልከቱ። ቀጥሎ እርሱም አንዳንዶቹ ሐዋርያት፣ ሌሎቹ ነቢያት፣ ሌሎቹ ወንጌልን ሰባኪዎች፣ ሌሎቹም እረኞችና አስተማሪዎች እንዲሆኑ ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰው ወደ መሆን የክርስቶስን ሙላቱ ወደሚሆን ወደ ሙላቱ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ሕንጻ ፍጹማን የሆኑ ዘንድ ጸጋ ሰጠ ይላል። አያችሁ፣ እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን ይላል። ለምንድን? ለክርስቶስ አካል ሕንጻ ፍጹማን የሆኑ ዘንድ። አያችሁ፣ ጸጋ የተሰጠን ፐርፐዝ ይሄ ነው። ቁጥር 7 ላይ ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን ይላል። ለእያንዳንዳችን ጸጋ ተሰጠን ለምን ፐርፐዝ? ለዚህ ፐርፐዝ ለክርስቶስ አካል ሕንጻ ፍጹማን የሆኑ ዘንድ። እነዚህ በሙሉ የጸጋ ስጦታዎች ነቢያት፣ ሐዋርያት፣ ወንጌልን ሰባኪዎች፣ እረኞች፣ አስተማሪዎች እነዚህ ሁሉ እንዲሆኑ የተሰጡት ለምንድን ነው? ለክርስቶስ አካል ሕንጻ ፍጹማን እንዲሆኑ ነው። ለዚህ ፐርፐዝ ነው። አሁን ጥያቄው የተባለ ክርስቶስ ነው። ቁጥር 7 ላይ እንደ ክርስቶስ አሁን ማስረጃ ነው። ለምንድን? ክርስቶስ ማለት ምን ማለት ነው? ማለት የተቀባ ማለት ነው። ስለዚህ ጥያቄው የተቀባው ማን ነው? አብ ነው ወይስ ወልድ ስንል መጽሐፍ ቅዱስ የተቀባው ማን እንደሆነ በግልጽ ይነግረናል። ዕብራውያን 1 ከቁጥር 8 እስከ 9 ይላል ስለ ልጁ ተመልከቱ። አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል። የመንግስት በትር የቀንደበት በትር ነው። ጽድቅን ወደድህ አመፅንም ጠላህ። ስለዚህ እግዚአብሔር አምላክህ ከጓደኞቹ ይልቅ በደስታ ዘይት ቀባህ ይላል። ስለዚህ የተቀባው ወልድ ነው። በነገራችን እዚህ ጋር ቀባህ የሚለው የግሪኩን ቃል ብትመለከቱት ኤክሪሴን የሚለው ቃል ነው። ክርስቶስ የሚለው ቃል ከዚህ ነው የመጣው። ኤክሪሴን በዕብራይስጡም መዝሙር 45 ነው እየጠቀሰ ያለው። መዝሙር 45 ከቁጥር 6 እስከ 7 ነው እየጠቀሰ ያለው። እዛ ጋር መዝሙር 45 ላይ ቀባህ የሚለው የዕብራይስጥ ቃል ብትመለከቱት ማሺህ የሚለው የዕብራይስጥ ቃል ነው። ማሺያህ የሚለው ቃል ከዛ ነው የመጣው። መሲህ የሚለው ቃል ኤክሪሴን ከሚለው ቃል ነው ክርስቶስ የሚለው ቃል የመጣው። የግሪኩ ቃል መሺህ ከሚለው የዕብራይስጥ ቃል ነው። ማሺያህ የሚለው ቃል የመጣው መሲህ።
የሚለው ቃል የመጣው። ስለዚህ የተቀባው ወልድ ነው። በመጽሐፍ ቅዱስ ውስጥ አብ ተቀባ የሚል ትምህርት የለም ጋይስ። በመጽሐፍ ቅዱስ ውስጥ አብ ተቀባ የሚል ትምህርት የለም። ተመልከቱ። ስለዚህ እዚህ ጋር ቁጥር 7 ላይ እንደ ክርስቶስ ስጦታ መጠን ለእያንዳንዱ የጸጋ ስጦታ ተሰጠን ይላል። ይሄም ክርስቶስ ደግሞ ሁሉን ይሞላል ይላል። ስለዚህ እዚህ ጋር ሁሉን ይሞላል እየተባለ ያለው ማን ነው? ይሄ የተቀባው ነው፣ ወልድ ነው። ሁሉን ይሞላል እየተባለ ያለው አብ ነው ከተባለ አብ ተቀባ የሚል ማስረጃ ማምጣት ያስፈልጋል። አብ ተቀባ የሚል ማስረጃ ማምጣት ያስፈልጋል። የለም አብ ተቀባ የሚል ትምህርት። ሲቀጥል የመጀመሪያ ይሄ ነው፣ አብ ተቀባ የሚል ትምህርት የለም፣ የተቀባው ወልድ ነው። ሲቀጥል ክርስቶስ የሚለው ስም ሁሉም ቢሆን የወልድ ስም ነው። ለምሳሌ አንደኛ ዮሐንስ 3:23 አንደኛ ዮሐንስ 3:23 ምን እንደሚል ተመልከቱ። የወልድ ስም ነው። አንደኛ ዮሐንስ 3:23 ትእዛዙም ይቺ ናት፣ በልጁ ተመልከቱ፣ በልጁ በኢየሱስ ክርስቶስ ስም እናምን ዘንድ ትእዛዝን እንደሰጠን እርሱም እርስ በርሳችን እንዋደድ ዘንድ ነው ይላል። አያችሁ፣ በልጁ በኢየሱስ ክርስቶስ ስም። ክርስቶስ የሚለው ስም የማን ስም ነው? የልጁ ስም ነው። ተመልከቱ፣ ክርስቶስ የሚለው ስም የማን ነው? የልጁ ስም ነው። በቅዱስ ውስጥ አንድም ቦታ አብ ክርስቶስ ተብሎ የተጠራበት ቦታ የለም። በኮንሴፕት ደረጃ በአስተምሮ ደረጃም አብ ተቀባ የሚል ትምህርት የለም። በስያሜም ደረጃ ኢንተርምስ ኦፍ ኔሚንግም አብ ክርስቶስ ተብሎ የተጠራበት ቦታ የለም። ኦኬ፣ ሁሌም ክርስቶስ ተብሎ የጠራው ማን ነው? ልጁ ነው። በልጁ በኢየሱስ ክርስቶስም እናምን ዘንድ አንደኛ ዮሐንስ 3:23። ስለዚህ ኤፌሶን 4 ላይ ከቁጥር 7 ላይ እንደ ክርስቶስ ስጦታ መጠን ለእያንዳንዳችሁ ጸጋ ተሰጠን ሲል እያወራ ያለው ስለ ወልድ እንደሆነ ከዚህ እንረዳለን። ቀጥሎ ምን ይላል? ስለዚህ ወደ ላይ በወጣ ጊዜ ምርኮ ማረከ፣ ለሰዎችም ስጦታ ሰጠ ይላል። ወደ ምድር ታችኛ ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለት ምን ማለት ነው ይላል። ከዛ ቁጥር 10 ላይ ተመልከቱ። ይህ ወደ ምድር ታችኛ ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለት ምን ማለት ነው ብሎ ይጠይቃል። ከዛ ቁጥር 10 እንደሚተምር ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው ይላል። ስለዚህ ሁሉን የሚሞላው ወይ ደግሞ በሁሉ ስፍራ የሚገኘው ይሄ ወደ ምድር ወርዶ የነበረው በኋላም ደግሞ ከሰማያት ሁሉ በላይ የወጣው ነው። አያችሁ፣ አሁን እዚህ ጋር ሁሉን ይሞላል የሚለው ቃል ሁሉን ይሞላል የሚለው ተርሚኖሎጂ ኦምኒ ፕሬዘንስን ወይም ደግሞ በሁሉ ቦታ መገኘትን በሁሉ ቦታ መኖርን የሚያመለክት ቃል ነው። ማስረጃ ትንቢተ ኤርምያስ ምዕራፍ 23 ቁጥር 24 እንደሚል ተመልከቱ። ከቁጥር 23 ጀምሮ አነበዋለሁ። እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። ሰው በስውር ቢሸሸግ እኔ አላየውምን? ሰማይንና ምድርን የሞላሁ እኔ አይደለሁምን? ይላል እግዚአብሔር። አያችሁ፣ ሰማይና ምድርን የሞላሁ። ሰማይና ምድርን የሞላው ማን ነው? እግዚአብሔር ነው። ለም በሁሉ ስፍራ ስለሚገኝ ማለት ነው። ስለዚህ በሁሉ ስፍራ ለሚለው ኮንሴፕት ወይ ደግሞ ሁሉን ይሞላል የሚለው ኮንሴፕት ኦምኒ ፕሬዘንስ የሚያመለክት ኮንሴፕት ነው። ግን እዚህ ጋር ምንድነው እያለ ያለው? ይሄን ሁሉን ይሞላል አንደኛ ክርስቶስ ተብሎ ጠርቷል። ክርስቶስ ማለት የተቀባ ማለት ነው። ስለዚህ አብ ተቀባ የሚል ትምህርት የለም በክርስትና ውስጥ። ሲቀጥል ክርስቶስ የሚለው መጠሪያም እንደ መጠሪያ ለአብ ብሎ ያውቅም ለወልድ ነው ያለው። የመጀመሪያው ነጥብ ይሄ ነው። ሁለተኛውስ ነጥብ ይሄ ሁሉን የሚሞላው ወይ ነው በሁሉ ስፍራ የሚገኘው በሁሉ ስፍራ ይገኛል የተባለው ወደ ምድር ታችኛ ክፍል ወረደ ተብሏል። ጥያቄ፣ አብ ወደ ምድር ታችኛ ክፍል ወረደ የሚል ማስረጃ አለ? ወደ ምድር ታችኛ ክፍል ወረደ የሚል ማስረጃ አለ? የለም። ታዲያ ወደ ምድር ታችኛ ክፍል የወረደው ማን ነው ስንል ወልድ ነው። ሐዋርያት ሥራ ምዕራፍ 2 ተመልከቱ። ሐዋርያት ሥራ ምዕራፍ 2 ከቁጥር 30 እስከ 31 እንደሚል ተመልከቱ። ከቁጥር 29 ጀምሮ ያነበዋለሁ። ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት እንደሞተም እንደተቀበረም ለእናንተ በግልጥ እናገር ዘንድ ፍቀዱልኝ። መቃብሩም እስከዛሬ በእኛ ዘንድ አለ። ነቢይ ስለሆነ ከወገቡም ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለት ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ተመልከቱ፣ ነፍሱ በሲኦል እንዳልቀረች ስጋውን መበስበስ እንዳላየ ተናገረ። አያችሁ፣ ነፍሱ በሲኦል ያልቀረችው ወይ ደግሞ ወደ ሲኦል ወርዳ የነበረችው ማን ነው? ወልድ ነው። ይሄ ከሞት የተነሳው ወልድ እንደሆነ እናውቃለን። ኦኬ፣ የገዛ ከሙታን ያስነሳውን ልጁን ይላል አንደኛ ተሰሎንቄ ምዕራፍ 1 ቁጥር 9 ላይ ወልድ ወይም እዚያም ክርስቶስ ተብሏል። ክርስቶስ ደግሞ የወልድ መጠሪያ ነው። አብ ከሞት ተነሳ የሚል የክርስትና ትምህርት የለም። ወልድ ነው ከሞት የተነሳው። ይሄ ወልድ ግን ምን ተብሏል? እዚህ ጋር ነፍሱ በሲኦል አልቀረችም ተብሏል። ተመልከቱ፣ ምን ማለት ነው? ወርዳ ነበር ማለት ነው። አልቀረችም ማለት በነገራችን ላይ እዛ ነበረች ማለት ነው። ወርዳ ነበረ ግን በዛው አልቀረችም ማለት ነው። ለዛው ነው በነገራችን ላይ ናይሲኖ ኮንስታንቲኖፖሊታን ክሪድ ላይ ወይም ጸሎተ ሃይማኖት ላይ ወደ ሲኦልም በወረደ ብለን የምንጸልየው እኔ ሁሉን በሚችል ሰማይና ምድር በሰራ በእግዚአብሔር አብ አምናለሁ የሚለው ጸሎት ላይ ስታነቡት የናይሲኖ ኮንስታንቲኖፖሊታን ክሪድ ላይ ምን ይላል?
ወደ ሲኦልም በወረደ እንላለን። ለምንድን ስለሚል ነው። ነፍሱ በሲኦል አልቀረችም ይላል። አያችሁ፣ ከዚህ ነው የመጣው ኮንሴፕቱ። ስለዚህ ወደ ሲኦል ወርዶ የነበረው ማን ነው? ነፍሱ በሲኦል ወርዳ ግን በዛ ያልቀረችው ማን ነው? ወልድ ነው። ሌላ ማስረጃ ልስጣችሁ። በወህኒ ላሉት ሰበከላቸው የሚለው ጆዬ፣ በወህኒ ሰበከላቸው የሚለው ክፍል የቱ ጋር ነበረ? ኤግዛክት ቦታው ረሳሁት። ጴጥሮስ ላይ ነው። ጴጥሮስ ላይ ሰርች አድርገውስ አይ ቲንክ ስንት 3 እኮ ጴጥሮስ ላይ አገኘሁት። አንደኛ ጴጥሮስ 3:19 ተመልከቱ። አገኘሁት። ክርስቶስ ደግሞ ወደ እግዚአብሔር እንዳይቀርበን እሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞተና በስጋ ሞተ፣ በመንፈስ ግን ሕያው ሆነ። በእርሱም ደግሞ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው ይላል። አያችሁ፣ ወደ ወህኒ ሄዶ ስለሚል ማለት ነው። ወደ ወህኒ ሄደው ይሄ ሞቶ የነበረው ነው። በስጋ ሞቶ የነበረው ነው ክርስቶስ ነው። ክርስቶስ ደግሞ የወልድ ስያሜ ነው። ስለዚህ ወደ ምድር ታችኛ ክፍል ወርዶ ነበር ሲል ሪፈር እያደረገ ያለው ይሄን ነው። ኤፌሶን ላይ ወደ ምድር ታችኛ ክፍል ወርዶ ነበር ሲል this is what is referring. It's actually very interesting ምክንያቱም ሐዋርያት ሥራ ምዕራፍ 2 ላይ ቅድም ያነበብኩላችሁ ነፍሱ በሲኦል እንዳልቀረችው የሚለውን የተናገረው ሐዋርያው ጴጥሮስ ነው። ያንኑ ራሱን ኮንሴፕት ነው በመልእክቱ እየደገመ ያለው። ሐዋርያት ሥራ ምዕራፍ 2 ላይ ሐዋርያው ጴጥሮስ ስጋው መበሰስ እንዳለየ ነፍሱ በሲኦል እንዳልቀረች ይላል ስለ ክርስቶስ ስለ ጌታ። ያንኑ ራሱ ኮንሴፕት በመልእክቱ ላይ ምን ብሎ ደገመው? በእርሱም ደግሞ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው በማለት ያንኑ ኮንሴፕት በመልእክቱ ይደግመዋል። ያንኑ ራሱኑ ሐሳብ ማለት ነው። ስለዚህ ወደ ሲኦል ወርዶ ነበር የሚለው በዛ ነው የሚታየው። ሌላ ማስረጃ ጨምርላችሁ። ሮሜ 14 ምን እንደሚል ተመልከቱ። ሮሜ 14 ምን እንደሚል ተመልከቱ። ቆይ አንዴ ይሄ ክርስቶስን ከሲኦል ለማውጣት ነው ይላል። የቱ ጋር እንደነበረ ይሄ ክርስቶስን ከሲኦል ለማውጣት ነው ይላል። ስለ መሐላ ሲናገር እስቲ ቆይ ፈልጌ እንትን ልበለው። ቆይ አንዴ ጠብቁኝ። ሮሜ 14 ላይ አንድ ቃል አለ። ቆይ ጠብቁኝ፣ ኖቴን ቼክ ላድርገው። ሮሜ 10 ቴንክ ዩ ሮሜ 10:6 ተባረክ ሮሜ 10:6 ኤግዛክትሊ። ከእምነት የሆነ ጽድቅ ግን እንዲህ ይላል፣ በልብህ ወደ ሰማይ ይወጣል አትበል። ይህ ክርስቶስን ለማውረድ ነው። ምን ማለት ነው? ክርስቶስን ለማውረድ ነው ማለት ወደ ሰማይ መውጣቱን መካድ ነው። አክቹዋሊ ማንም ክርስቶስን ከሰማይ ሊያወርደው አይችልም። ታዲያ ምን ማለት ነው? ክርስቶስን ለማውረድ ነው ሲል ወደ ሰማይ ማድረጉን መካድ ነው ማለት ነው። ማን ወደ ሰማይ ይወጣል ብትል ምን ማለት ነው? ወደ ሰማይ መውጣት አይቻልም እያልክ ነው። ስለዚህ ክርስቶስን ወጥቷል። ስለዚህ ምን እያልክ ነው? ክርስቶስ ወደ ሰማይ አልወጣም እያልክ ነው። አየህ፣ ማን ወደ ሰማይ ይወጣል አትበል ማለት ነው። አንድ ሰው ማን ወደ ሰማይ ይወጣል ካለ ወደ ሰማይ መውጣት እኮ አይቻልም፣ ወደ ሰማይ መውጣት አይቻልም። ስለዚህ ክርስቶስ አልወጣም ማለት ነው። አይቻልም እኮ ማለት ነውና እንደሱ አትበል ለማለት ነው። ኦኬ፣ ማንም አክቹዋሊ ክርስቶስን ማውረድ አይችልም። ግን ምን ማለት ነው? ማን ወደ ሰማይ ይወጣል አትበል ማለት ምን ማለት ነው? አንድ ሰው ማን ወደ ሰማይ ይወጣል ካለ ወደ ሰማይ መውጣት አይቻልም። ስለዚህ ክርስቶስ ኢየሱስ ወደ ሰማይ አልወጣም ብሎ መካድ ነው። ወደ ሰማይ መውጣቱ መካድ ነው እንጂ የምርም ክርስቶስን ከሰማይ ማውረድ ተችሎ አይደለም። ከዛ ቀጥሎ እንደምን ተመልክቱ። ወይም በልብህ ወደ ጥልቁ ማን ይወርዳል አትበል። ይህ ክርስቶስን ከሙታን ለማውጣት ነው። አየህ፣ ወደ ጥልቁ ማን ይወርዳል አትበል። ለምን ወደ ጥልቁ መውረድ አይቻልም አትበል። ለምን? ክርስቶስ ወርዷል። ወደ ጥልቁ ማን ይወርዳል ካልክ ክርስቶስ ኢየሱስ ወደ ጥልቁ መውረዱን እየካድክ ነው ማለት ነው። ስለዚህ ጌታ ወደ ጥልቁ ወርዷል ማለት ነው። ልክ ክርስቶስን ከሰማይ ለማውረድ ማን ወደ ሰማይ ይወጣል አትበል ሲባል ክርስቶስ ኢየሱስን ከሰማይ ለማውረድ ነውና ወይ ደግሞ ወደ ሰማይ መውጣቱን መካድ ነው ሲባል እንደሚባል ሁላ እንደተባለ ሁሉ ወደ ጥልቁ ማን ይወርዳል አትበል፣ ይሄ ክርስቶስን ከሙታን ለማውጣት ነው ማለት ነው። ወደ ጥልቁ ማን ይወርዳል አትበል፣ ይሄ ክርስቶስ ኢየሱስ ወደ ጥልቁ መውረዱ መካድ ነው ማለት ነው። ልክ ክርስቶስ ኢየሱስ ወደ ሰማይ መውጣቱ ሐቅ እንደሆነ ሁሉ ወደ ሲኦል መውረዱ ሐቅ ነው። ስለዚህ ሁለቱም ሊካዱ የሚገባቸው ነገሮች አሉ። በንግግራችን በእምነታችን ሁለቱንም እውነታዎች መካድ የለብንም። ኦኬ፣ ስለዚህ ለምን እውነት ናቸውና። ስለዚህ ክርስቶስ ኢየሱስ ወደ ጥልቁ ወርዷል። ይሄ የሞተው ወደ ጥልቁ የወረደው ማለት ነው። ስለዚህ ወደ ጥልቁ የወረደው ወልድ ነው።
አብ ወደ ጥልቁ ወደ ምድር ታችኛ ክፍል ወረደ የሚል ትምህርት በክርስትና ውስጥ የለም። ስለዚህ እዚህ ጋር ኤፌሶን 4:10 ላይ ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣ ነው ሲል ሁሉን የሚሞላው ማን ነው? የወረደው ነው ወይም ወልድ። ተመልከቱ እዚህ ጋር ቁጥር 7 ላይ ክርስቶስ ተብሎ ጠርቷል። ክርስቶስ ኢየሱስ የወልድ ስያሜ ነው። ተቀባ ማለት ነው፣ የተቀባውን ወልድ ነው። እዚህ ጋርስ የወረደ ይላል። የወረደው ማን ነው? ወልድ ነው። በአንደኛ ጴጥሮስ 3:19 በሐዋርያት ሥራ ምዕራፍ 2 ቁጥር 30 እና በሮሜ 10:6 ይሄ ክርስቶስ የሆነው ይሄ የወረደው አካል ነው ሁሉን ይሞላል እየተባለ ያለው ወይም ወልድ። እሺ ሌላ ተጨማሪ ማስረጃ ወልድ መሆኑን የምናውቅበት ደግሞ ሌላ ሶስተኛው ማስረጃ ይህ የወረደው ሁሉን ይሞላ ዘንድ ካለ ከሰማያት ሁሉን ይሞላ ዘንድ ካለ በኋላ ተመልክቱ እንደሚል ከሰማያት ሁሉ በላይ የወጣው ደግሞ ያው ነው ይላል። ይሄ ሁሉን የሚሞላው ይሄ በሁሉ ስፍራ ያለው ክርስቶስ ተብሎ የጠራው አካል ብቻ ሳይሆን የወረደው አካል ብቻ ሳይሆን ወደ ላይ የሚያረገው ነው፣ ወደ ሰማይ የሚያረገው ነው። ስለዚህ ጥያቄው ወደ ሰማይ ያረገው ማን ነው ስንል መጽሐፍ ቅዱስ ወደ ሰማይ ያረገው ወልድ እንደሆነ በቀጥታ ይነግረናል። ማስረጃ ዕብራውያን 4:14 ተመልከቱ። ዕብራውያን 4:14 እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ ይላል። በሰማያት ያለፈው ወይም ያረገው ወልድ ነው ጋይስ፣ ወልድ ነው ያረገው። በሰማያት ያረገው ወልድ ነው። ኦኬ ሌላ ተጨማሪ ማስረጃ ያረገው ወልድ እንደሆነ እንግዲህ አሁን ያረገው ማን ነው በሚለው ንግግር ልንነጋገር ነው ግድ ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። ወደ አባቴ አርጋለሁ። ያረገው አብ ነው። ያረገው ወልድ ነው። ያረገው ወደ አብ ነው። ያረገው ወልድ ነው። ይሄ ሰዎችን ማምጣት ይቻላል። ኦኬ ተጨማሪ የመጨረሻ ማስረጃ ልስጣችሁ። ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ተመልከቱ። ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ከዚህም በኋላ በዓለም አይደለሁም እነርሱም በዓለም ናቸው፣ እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህን የሰጠኸኝን እንደኛ አንድ እንዲሆኑ በስም ጠብቃቸው ይላል። እኔም ወደ አንተ እመጣለሁ አባት ሆይ። ስለዚህ አብን አባት ሆይ ብሎ የሚጠራው አካል ነው ያደረገው። አብን አባት ሆይ ብሎ የሚጠራው አካል ነው ወደ አብ የመጣ ወደ አንተ እመጣለሁ ማለት አደርጋለሁ ማለት እንደሆነ የታወቀ ነው። ስለዚህ ኤፌሶን 4:10 ላይ ሁሉን ይሞላል የተባለው ወልድ ነው። እንዴት እናውቃለን? አንደኛ ክርስቶስ ተብሎ ጠርቷል። ክርስቶስ የሚለው ስያሜ የተቀባ ማለት ነው። የተቀባው ወልድ ነው በዕብራውያን 1 ከቁጥር 8 እስከ 9። ስለዚህ እየተወራ ያለው ስለ ወልድ ነው በዚህ ክፍል። ሲቀጥል እንደ ክርስቶስ የሚለው ስያሜ ለወልድ ብቻ የተሰጠ ስያሜ ነው። አንደኛ ዮሐንስ 3:23 እንደምሳሌ ጠቅሰናል። የልጁ የኢየሱስ ክርስቶስ ስም እንድናምን ልጁ ኢየሱስ ክርስቶስ። በመጽሐፍ ቅዱስ ውስጥ ክርስቶስ ኢየሱስ ተብሎ የተጠራው ወልድ ብቻ ነው። አብ ክርስቶስ ተብሎ ተጠርቶ አያውቅም። መንፈስ ቅዱስ ክርስቶስ ተብሎ ተጠርቶ አያውቅም። ስለዚህ እዚህ ጋር እየተወራ ያለው ስለ ክርስቶስ ነው። ሌላ ወደ ምድር ታችኛው ክፍል ወረደ ይላል። ወደ ምድር ታችኛው ክፍል የወረደው ማን ነው? ወልድ ነው። ወደ ምድር ታችኛው ክፍል ወረደ የሚል አንድም ትምህርት የለም። ወልድ ነው የወረደው። ያ ከሙታን የተነሳው ወልድ ነው። ከሙታን ከመነሳቱ በፊት ወደ ምድር ታችኛው ክፍል ነፍሱ የወረደው፣ ነፍሱ በሲኦል አልቀረችው። ሁለተኛው ማስረጃ። ሶስተኛው ማስረጃ ከሰማያት ሁሉ በላይ የወጣው ማን ነው? ወልድ ነው። አብ ወደ ሰማያት ወጣ፣ አብ አረገ የሚል አንድም ትምህርት የለም። ወልድ ነው ያረገው። ስለዚህ ሁሉን ይሞላል የተባለለት ማን ነው? ወልድ ነው። ሁሉን መሙላት እንግዲህ ኦምኒ ፕሬዘንስን የሚያመለክት ቃል እንደሆነ ከኤርምያስ 23:24 አይተናል። ከትንቢተ ኤርምያስ ምዕራፍ 23 ቁጥር 24 እዚህ ያገን ወልድ ሁሉን እንደሚሞላ ተገልጾ ጠይቃችሁ ጋይስ። ወልድ መገለጫ ስጋ ከሆነ አብ የመጣበት መገለጫ ስጋ ከሆነ እንዴት ሁሉን ሊሞላ ዘንድ ቻለ? እንዴት ሁሉ ሊሞላ ቻለ ጋይስ? ወልድ እንዴት ሁሉ ሊሞላ ቻለ? ወልድ እንዴት ኦምኒ ፕሬዘንት ሊሆን ቻለ? ስጋ ኦምኒ ፕሬዘንት ነው። ስለዚህ ወልድ መለኮት ነው። መገለጫ ስጋ አይደለም፣ አምላክ ነው። በሁሉ ቦታ የሚገኝ አምላክ ነው። መንፈስ ነው። ለዛ እኮ ነው ጋይስ አንደኛ ቆሮንቶስ 15:45 ላይ ህይወት የሚሰጥ መንፈስ ሆነ ይላል። ያን ህይወት የሚሰጥ መንፈስ ስለሆነ በመለኮታዊ ባህሪው ማለት ነው። መንፈስ ስለሆነ እኮ ነው በሁሉ ቦታ የሚገኘው ወልድ። ጋይስ በደንብ አስተውሉ። ወልድ በሁሉ ሊሞላ የቻለው ኤፌሶን 4:10 ላይ እንደሚለው ሁሉ ሊሞላ የቻለው
ያንን መንፈስ ስለሆነ እኮ ነው። ያንን ህይወት የሚሰጥ መንፈስ ስለሆነ እኮ ነው ወልድ በሁሉ ስፍራ ሊገኝ ይቻለው ወይ ደግሞ ሁሉ ሊሞላ ይቻለው። ያን ህይወት የሚሰጥ መንፈስ ስለሆነ በአምላክነቱ ቃል በቃል ወልድ አምላክ ተብሏል። ያ መንፈስ የሆነው አምላክ ስለሆነ ያ ህይወት የሚሰጠው መንፈስ ስለሆነ በአምላክነቱ ማለት ነው በሁሉ ቦታ ሊገኝ ይቻለው ወይ ደግሞ ሁሉ ሊሞላ ይቻለው። አያችሁ ኦንሊጂስ ይሄ መጽሐፍ ቅዱስ ኦንሊጂስ እንደዚህ ነው ዲስትሮይ የሚያደርገው። ክርስትና አይደለም ማለት ነው። ስለዚህ ወልድ በሁሉ ቦታ ይገኛል። ይሄ በነገራችን ላይ በብሉይ ኪዳንም ፕሩቭ ማድረግ ይቻላል። ኤንጅል ኦፍ ዘ ሎርድ የእግዚአብሔር መልአክ በነገራችን ላይ ሌላ ጊዜም በደንብ እናየዋለን። ኦንሊ ጂሰስ ክርስትና አለመሆኑን ፕሩቭ የሚያደርገው ኮንሴፕት ላይ የእግዚአብሔር መልአክ ነው። ምክንያቱም በብሉይ ኪዳን ሁለተኛ ዲቫይን ፐርሰን እንዳለ ያሳያል። ልጅ የሆነ አምላክ የሆነ ምክንያቱም ዳንኤል 3:25 ላይ የእግዚአብሔር መልአክ ልጅ ተብሎ ተጠርቷል፣ አምላክ ተብሎ ተጠርቷል። ሰዎች ወደ እሱ ጸልየዋል። ዘፍጥረት 48 ቁጥር 15-16 ላይ እንደምናየው ከክፉ ነገሩ ያዳነኝ መልአክ እነዚህ በላቲኖች ይባርክ ተብሎ ወደ መልአኩ ተጸልየዋል፣ ተሰውቶለታል። መሳፍንት 6 ላይ እንደምንመለከተው ይሄ ሁሉ ብሉይ ኪዳን ስላሴያዊ መጽሐፍ ነው። ኦኬ እግዚአብሔር የእግዚአብሔር መልአክ ወይም ወልድ እና የእግዚአብሔር መንፈስ ቅዱስ እንደሆነ ነው የሚያስተምረው። ግን አንደሌስ ወልድ በሁሉ ስፍራ እንደሚገኝ ከብሉይ ኪዳን ላሳያችሁ። የእግዚአብሔር መልአክ ተብሎ ይጠራ ነበር። መዝሙር 34:7 ጋይስ፣ መዝሙር 34:7 እቺን ብዬ ጨርሳለሁ። ጆይ ካስረዘምኩት በጣም ሶሪ። ጆይ ካስረዘምኩት ደክሞሃል መሰለኝ። ካስረዘምኩት ሶሪ። እቺን ብቻ ተናግሬ እወጣለሁ። ጆይ ሶሪ ካስረዘምኩት። እሺ መዝሙር 34:7 ላይ እንደሚል ተመልከቱ። የእግዚአብሔር መልአክ በሚሰፍሩት ሰዎች ዙሪያ ይሰፍራል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸዋል። አስተውሉ። የእግዚአብሔር መላእክት አይልም። ስለ ብዙ መላእክት አይደለም እየወራ ያለው፣ ስለ አንድ ነጠላ መልአክ ነው እየወራ ያለው። መልእክተኛ መልአክ ማለት መልእክተኛ ማለት የተላከ የትኛውም አካል መልአክ ተብሎ ይጠራል። ሰዎቹ መልአክ ተብሎ ሊጠሩ ይችላሉ። ፍጡራን መናፍስትን መልአክ ተብሎ ሊጠራ ይችላሉ። እኛ ኖርማሊ መልአክ ናቸው። መለኮትም መልአክ ተብሎ ሊጠራ ይችላል። እግዚአብሔር ተብሎ ስለተጠራ ማለት ነው። እዚህ ጋር አንድ ስፔሲፊክ መልአክ ነው እና ከአውዱ ነው የምናውቀው። እዚህ መልአክ እየተባለ ያለው ሰው ነው፣ ፍጡር መንፈስ ነው ወይስ መለኮት ነው የሚለው ነገር ከአውዱ ነው የምንለየው። አሁን እዚህ ጋር መልአክ እየተባለ ያለው ማን ነው ስንል መለኮት ነው። ለምን? ኦምኒ ፕሬዘንት ነው። አንዱ መልእክተኛ ምን ያደርጋል? በሚፈሩ ሰው ዙሪያ ይሰፍራል ያድናቸውማል። ይሰፍራሉ አይደለም የሚለው ይሰፍራል የሚለው ያድኗቸውማል አይልም፣ ያድናቸውማል የሚለው አንዱ መልአክ ኦምኒ ፕሬዘንት ነው፣ ይሰፍራል በሰው ዙሪያ። አሁን እዚህ ጋር ይሰፍራል የሚለው የዕብራይስጥ ቃል ሰቪቭ የሚለው የዕብራይስጥ ቃል ሲሆን የእግዚአብሔርን ኦምኒ ፕሬዘንስ ለማመልከት ጥቅም ላይ ይውላል። መዝሙር 125:2 ላይ ተራሮች በኢየሩሳሌም ዙሪያ እንደሆኑ ከዛሬ ጀምሮ ለዘላለም እግዚአብሔር በሕዝቡ ዙሪያ ነው ይላል። እግዚአብሔር በሕዝቡ ዙሪያ ነው፣ በሕዝቡ ዙሪያ ይሰፍራል። እዚህ ጋር ዙሪያ የሚለው የዕብራይስጥ ቃል ብትመለከቱት ዕብራይስጡን መዝሙር 125:2 መዝሙር 34:7 ላይ ያለው ቃል ነው፣ ሰቪቭ የሚለው ቃል ነው። ስለዚህ ህዝቡን የሚሰፍረው ማን ነው ስንል እግዚአብሔር ወይስ መልአኩ? ሁለቱም በአንድ አምላክነት። ምክንያቱም ኦልሬዲ ዘጸአት 23:1 ላይ ስሜ በእርሱ ነው ብሏል። ስም የሚያመለክተው ባህሪ ነው። ስሜ በእርሱ ነው፣ ባህሪ በእርሱ ነው። የባህሪ አንድነት አላቸው። ስለዚህ በዛ የባህሪ አንድነት እግዚአብሔርም መልአኩም አብም ወልድም በአንድ አምላክነት ህዝቡን ይሰፍራሉ። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል። ኦምኒ ፕሬዘንት ነው። አልበለዚያ አንድ መልአክ በህዝብ ሁሉ ዙሪያ ሊሰፍር አይችልም። እግዚአብሔር ይሰፍራል እንደተባለው እግዚአብሔር በህዝቡ ዙሪያ ነው እንደተባለው። ሌላ ማስረጃ ልስጣችሁ። ዘዳግም 32:10 ዘዳግም 32:10 ምን እንደሚል ተመልከቱ። ከቁጥር 9 ጀምሮ ያነበዋለሁ። የእግዚአብሔር ድል ፈንታ ህዝቡ ነው፣ ያዕቆብም የርስቱ ገመድ ነው። በምድረ በዳ በጥማት የነፋስ ምጮት በሞላበት ውድማ አገኘው፣ ከበበው፣ ተጠነቀቀለት፣ እንደ ዓይን ብሌን ጠበቀው ይላል። አያችሁ፣ ከበበው። እግዚአብሔር ህዝቡን ከቦት ነበር። ኦምኒ ፕሬዘንት ነው። እግዚአብሔር በሁሉ ስፍራ ስለሚገኝ ህዝቡን ሊከብ ይችላል። ያም ወልድ በሚፈሩ ሰዎች ዙሪያ ሊሰፍር ይችላል በማለት እግዚአብሔር ኦምኒ ፕሬዘንት የእግዚአብሔርን ኦምኒ ፕሬዘንስ የሚያመለክተው ራሱ ቃል ለሱ ተብሎለታል። ኦምኒ ፕሬዘንት ነው ወልድ። ለዛ ነው በአዲስ ኪዳን ላይ ሁሉን ይሞላ ዘንድ የተባለለት። ለምን? በብሉይ ኪዳን እንኳን ሁሉን ይሞላል የተባለለት ወልድ ስለሆነ ማለት ነው። ስለዚህ ወልድ መለኮት ነው። የእግዚአብሔር መልአክ በሚለው ሌላ ጊዜ በደንብ እንነጋገራለን። ግን ወልድ አምላክ የተባለባቸውን ክፍሎች አየት አድርገን እንጨርስ። የመጨረሻ ነው ዕብራውያን 1:8 ስለ ልጁ ግን
አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል። የመንግስት በትር የቀንበት በትር ነው። ስለ ልጁ አየህ፣ ስለ መላእክት መናልቁ 7 ላይ ስለ መላእክቱ መናፈስት አገልጋዮቹን የእሳት ነበልባል የሚያደርግ ይላል። ስለ ልጁ ግን አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቀንበት ነው። ስለ መላእክት የሚለው ይሄንን ነው። ተመልከቱ ጋይስ፣ ስለ መላእክት የሚለው ይሄንን ነው። ግን የምትለው ቃል የገባችሁ ለምን ይመስላችኋል? ለመለየት እኮ ነው። ስለ መላእክት መጽሐፍ ቅዱስ ምን ይላል? ይሄንን መላእክቱ መናፈስት አገልጋዮቹን የእሳት ነበልባል የሚያደርግ ይላል።